በጣም ጥሩ በአዲሱ አሰራር መሰረት ሪፎርሙ የሚያማክለው ደረጃ 11 እና ደረጃ 12 ሲሆን ይህን ቦታ መያዝ ያለባቸው ደግሞ ነባር ሰራተኞቻችን ናቸው እኔም ባቶ ግዛ ሐሳብ ስማማለሁ ይቅርታ ጓዶች እኔ በመትሉት ሐሳብ ለመስማማት እቸገራለሁ ምን ማለት ነው ይሄ ስራ ዘርፍ እኮ የፖለቲካ ፍጆታ አይደለም ፖለቲካ አታነካኪ ፖለቲካ አላልንም አሊያም በሞኖፖል አንቀን የሚይዝ ስራ ዘርፍ አይደለም this is the step of reform አዎ ሪፎርም በያ ስንሻው አቤት በእንግሊዘኛ አንተም በኋላ እንገናኛለን ግን ምንድነው ያልፋች ዘርፍ የሚመለከት የትኛውን ሶሳይቲ ነው ይሄንን ጥያቄ መልሱልኝ መልሱላት ወዘሪት ሮማን በደረጃ እድገት የመጡና ረጅም ዓመት ያገለገሉ አንጋፋ ሰራተኞች እያሉ ይህ ቦታ በማን ይመራ ነው የምትዩ እውነት ነው አቶ ግዛውን የሚያክል ለዚህ መስሪያ ቤት ዋጋ የከፈለ የለም ከሳቸው በላይ ደግሞ ለዚህ መስሪያ ቤት አስባለሁ ማለት ትንሽ ንቀት ያለበት ይመስለኛል የፖለቲካ ሽሞትና የስራ እድገት የተለያዩ ናቸው እኔ በበኩሌ ዘርፉ መመራት ያለበት ዕውቀት ባላቸው ሰዎች አሊያም ዕውቀታቸውን መሰረት ባደረገ መልኩ ወጣቶች እንዲሳተፉ ፈልጋለሁ ትክክል ይሄ ሰው ይዛል ምን ሆናለች ለሴትዮዋ አንቺ ግን በእኛ በነባር ሰራተኞች ላይ ያለሽ ችግር ምንድነው ምን ማለት ነው እውነት ነው በነባር ሰራተኞች ላይ ያላችሁ ችግር ምንድነው እኔ ሐሳቤን አድቮኬት ማድረግ እችላለሁ እናንተ የፈለጋችሁትን በሉ ዞሮ በመተካከት ስራው ይሰራል 20 ዓመት ያገለገለ የስፖርት መምህር እንዴት በደረጃ እድገት የገንዘብ ቢሮ ሊመራ ይችላል በትክክል it's not fair ግብርና ቢሮን በ20 ዓመት መርቶ ውጤት ያላመጣ እንዴት ህዝብ ሊያስተዳድር ህዝብ ላይ ይሾማል አይዞ ወባ ነገር አንቺ አይዞሽ ስናንተ ደግሞ በቀጥታ ይታሰብበት አለቃ ይታሰብበት አለቃ ካላችሁ ቀጥሎ ያላችሁ አንቺ ችግር አለ አቶ ግዛው የለም አለ ችግር ቢኖርም ደግሞ እኔ ራሴ ምን አሉኝ ምን አልኩሽ አንቺ ኧረ እባክሽ ተያቸው እባክሽ ሰውየው በባህላዊ ቀለም ቅመማ ሚስጥር ላይ ጥናት ያደረገና የበርካታ ምርምሮች ባለቤትም ነው ከሁሉም የሚገርመው ደግሞ ማንንም ሰው ከቁም ነገር ማይቆጥረው መሆኑ ነው እኔ የምለው ሰውየው የሚያስተምርበት ኮሌጅ ጆርናል ላይ ወይም በተለያየ የህትመት መንገድ ያሳተመው ስራ ነው ስለሱ ምንም መረጃው የለኝም የዚህ ሰው ጥናታዊ ምርምር የአንቺን ትምህርት ከመደገፍ ባሻገር ጠቃም ያለ ጥቅም ሳያስገኝልን አይቀርም ምናልባት ይሄ ሰውዬ ከውጭ ሰዎች ጋር ግንኙነት ይኖረው ይሆን እንዴ ግንኙነት እንኳን የለውም ግን አባትየው የሆነ ሀገር በቀል የቀለም ቅመማ ዕውቀት ያላቸው ይመስለኛል በእውነት የዚህ ሰው ታሪክ በጣም እየመሰጠኝ ነው ማለት እንደዚህ አይነት ሰዎች ያልተቆፈሩ ማድኖች ናቸው በደንብ እንድትቀርቡ ፈልጋለሁ anyway ብሮሽን መቻሰብሽ እግዚአብሔር ከፈቀደ next week ይኖርኛል ብዬ አስባለሁ ምን የተለየ መረጃ አግኝታ ነው እንደዚህ አጣርፈ የፈለከኝ ይሄን ከርፋፋይሽ አቶ ሰለሞን ወልሽ ሰሞኑን ብቻውን ነበር ቢቀመጠው ዛሬ ግን አንድ ሰው አጠገቡ ካለ ማን ነው ወይተሩ ነው
ይግባባሉ ነገር መሰለኝ። ሁልሽ እሱንም በደንብ ተከታታይ። ግን ይኸውልሽ ሰውዬሽ ሰሞኑን ወደ ጣና ለሴቶች ለምርምር ይሄዳል የሚል ወሬ ደርሶኛል። እና አንቺም ጎብኝ መስለሽ ብትሄጂ ለመቀራረብ እድሉን ታገኛለሽ። እና በሁለተኛ ደረጃ ደግሞ ከጀርመን የሚመጡ ሰዓሊዎችና አርክቴክቸሮች ምን አለ ብለው እሺ በለው ዳድ። በቃ አርክቴዎቹ ከሱ ጋር እንደሚገናኙ መረጃ ደርሶኛል። እና እንዴት አየሽው? እውነትም ጮማ የሆነ መረጃ ነው ዳድ። አይሁልሽ እንጂ ለኔ አባትሽ አየሽው? አንቺ ግን በደንብ እየገባሽ ነው። ምኑ? እንግሊዘኛ። እና እንዴት ነበር የኔውድ? አሪፍ ነበር። በዚህ አጋጣሚ እንኳን ደስ ያለ ማለት ነው። አመሰግናለሁ የኔ ጣፋጭ። በእውነት በዚህ በሚያምረው የጣና ዳርቻ ላይ መልካም ምኞትሽን ስለገለጽሽልኝ የምር ደስ ብሎኛል። ጣና ስትል ሰውየው በቅርቡ ወደ ጣና ገዳማት ሊሄድ አስቧል። ኧረ እባክሽ። አብሬው ለመሄድና ሙሉ ጊዜውን ለመንጠቅ አስቤያለሁ። አቤታች አንድ ነገር አታስቢ ብቻ። በጭራሽ ለብቻው ነው ልተው። እንዴት አድርገሽ? እሱ ለኔ ተው። ይልቅ አንተ አሳይመንትን ጨርስ። ግድ የለም አሳይመንትሽን አይደለም ስሜትሽንም እንጠብቃለን። ወደ ነው አይደለም ነገር አቶ ግዛው በፍላሽ ጨርሼ ይዤልዎት ልመጣ ስል ነበር የመጡት። ይቅርታ ወይዘሪት ሮማ፣ አንድ ስራ አጋጥሞኝ ልወጣ ስለሆነ እንደ ጨረሽ ወደ ዋናው መስሪያ ቤት ወሰጂው። ኖ አይ ካንት። ምን አልሽ? ስራ አለብኝ። በዛ ላይ ዛሬ አባቴ ልደት ነው፣ በጊዜ መውጣት አለብኝ። ምን የአባቴ ልደት የአባቴ ልደት አለች። ምን ያስገርምጣል? የትኛውን ነበር የሳሊው ሰለሞን ወንድም ነው ያልከን? ኦኬ እስክንድር ማለትሽ ነው። ይገርምሻል እኔ ክለብ ውስጥ ነው የሚሰራው። እጅግ ሲበዛ ዋና ገዛው አባቴ ዘፋኝ ነው። የእናቱ ልጅ ጉርጉር ማለት ይሄ ነው። እንዴት? የእሱ እኛ ጋር ነው የምትሰራው። እሷ ደግሞ እንዲህ ተገልብጣ መንቻካ ችኮ ወጋ አጥባቂ ቋጣሪ ነገር ናት። ምን ያስቃል? እና ምን ላድርግሽ? እሷንና በንግግሮቿ መሃል ምደነቀውን እንግሊዘኛ እንዲገላገለኝ ያልተሳልኩት ታቦት የለም። አይዳዲ አሁንም የእንግሊዘኛ ፎቢያ ያለቀቀም አይደል? እንግሊዘኛ አቅቶኝ መስሎሽ ነው? ንቄው ነው ስለማልወድ። ይልቅ እስክንድር ወደ ሳሊው ሰለሞን የምንጠጋበት መንገድ ሆነ። ምን አለበት ከዚህ ከውስብስብ ነገር ወጥተሽ እንደው ባጠናሽው ነገር ጥናትሽን ብትጀምሪ። አይ እኔ እንኳን ዘርፉን መምረጥን አልጠላሁትም። እስኪ የሚረዳን ከሆነ የእስክንድርን ኮቴ ነው ይከተላለሁ። አንቺ ደግሞ የምትፈልጊውን እርዳታ ለማግኘት የግድ ሴትነትሽን መጠቀም ያለብሽ ይመስለኛል። እሞክራለሁ። ጥናቴን ለመጨረስ የግድ ረዳት ያስፈልጋል። አማራጭ የለሽ አይመስሎትም አቶ ግዛው? ምን ነው? ምን ሆንኩ? አይ ያለ ወትሮ ወይዘሪት ሮማን ቢሮ ደጅ የሚያስጠናው ነገር ግራ ገብቶኝ። ይሄ ምን ይቃሻል? ማን ነው ደጅተኛ? ማን ነው ደጅ ተጠኛ? ታዲያ እዚህ ምን ይሰራሉ? አይ ይልቅ እሱ ሰውና እቺን ሴት ይምልኝ አንድ ነገር። እሱን ለኔ ተውት። ምን ልታረጋት አሰብክ? አይ ለጊዜው ምን ላደርጋት እንደሆነ አላሰብኩም፣ ግን በቅርቡ አስቤ ያሳውቆታል። ሳይ ያችን ነገር ደረጃ 11 ልጌቷን እኔም ጠብቃለሁ። አዎ ሮሚ እንዴት ነሽ? ሮሚ ሁሉ ሰላም ነው? ጤና ምናምን ሰላም ነው? ቤተሰብ ስራ ጥሩ ነው? አንቺ ግን ባለፈው ምን አስበሽ ነው?
ግብርናን ቢሮ ለ20 ዓመት አስተዳድሮ ውጤት ያላመጣ የጽህፈት ቤት ኃላፊ እንዴት ህዝብን ያስተዳድራል ትያለሽ? እና ምን ችግር አለው? ችግር አለው። አቶ ግዛው ከግብርና ቢሮ ወደዚህ እንደመጡ አታውቂምና ነው? አላውቅም። እሱ ነው አለማወቅሽ እኮ ነው ችግሩ። እና ንግግርሽ እኮ ቀጥታ ለሳቸው የተሰነዘረ ሰይፍ እኮ ነው የሆነው። አቶ ስንሻው ወይ ሮሚዬ ስራ አለብኝ። ታንክ ዩ ሶሪ ውጣ ሎታ ሰጥ ባይ። በነገራችን ላይ እዚህ ቢሮ ውስጥ የማንንም ወሬ እንዳትሰማ። ስብሰባውን ከማጠቃለል በፊት የምትዩ ነገር አለ? የለም ያጠቃሉ። ስንሻው የምትለው ነገር አለ መሰለኝ። Yes. This kind of accomplishment is the result of dedication to the principle taught here. No. Here. ለማለት ያህል ይቅርታ ሽንቴ መጥቷል። እኔም አንድ የምጨምረው ሐሳብ አለኝ። በእንግሊዘኛ